በተለይ ትንሿ እህቴ ጓደኛ ስትመርጪ እነዚህን 3 ነገሮች ከግምት አስገቢ። የመጀመሪያው ራዕይ ያለው ይሁን። እንግዲህ ጓደኛህን ንገረኝና ማንነትህን እነግርሃለሁ ማለት ምን ማለት ነው? ጓደኛ እኛ ማንነት ላይ እኛ ህይወት ላይ እጅግ በጣም ትልቅ ተጽዕኖ የመፍጠር አቅም አለው ማለት ነው። ያንን ተገንዝበሽ ጓደኞችሽን ስትመርጪ ምን አይነት ራዕይ አላት፣ ምን አይነት ራዕይ አለው፣ ነገው ምን ይመስላል፣ ስለ ነገው ምን ያስባል የሚሉት ነገሮች ከግምት አስገቢ። ሁለተኛው እውነትን የሚነግርሽ ይሁን። ያለብሽን ክፍተትም የሚነቅፍና እንድታስተካክዩ የሚያግዝሽ ያለሽንም ጥንካሬ የሚያደንቅና ከፍ ከፍ የሚያደርግሽ በውድቀትሽ የማይሳለቅ በስኬትሽ ደግሞ የማይቀና ጤነኛ የሆነ ሀሳብ ያለውና እውነተኛ የሆነ ጓደኛ ለመምረጥ ሞክሪ። ሶስተኛውና የመጨረሻው ካለሽበት ቦታ ላይ ከፍ የሚያደርግሽ እሷ ጓደኛ ስትሆንሽ እሱ ጓደኛ ሲሆንሽ ትላንትና ከነበረሽ ማንነት ትላንትና ከነበረሽ የህይወት ልምምድ የበለጠ ከፍ ያለ የሆነ ነገር የጨመረ መሆን አለበት እንጂ የወረደ ራስሽን የማትፈልጊበት ቦታ የምታገኝበት ለነሱ ብለሽ የማይሆን ቦታ የምትገኝበት ኦኬ እኔ እኮ ሀሳቤ እንደዚህ አልነበረም ለጓደኛዬ እኮ ብዬ ይሄን እያደረግኩ ነው ለከሌ ብዬ እኮ እንደዚህ እየሆንኩ ነው ብለሽ ከራስሽ ጋር የምትታገይበት ስሜት የማይፈጥርበት ማደግ ወይም ደግሞ የበለጠ ለውጥ እንዳለውና እንደሌለው ቼክ አድርጊ።